ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ አድማጮቻችን ሁሉ ይድረስ ብለናል። ከሀገር ቤት ከባህር ማዶ ለዚህም ሰዓት መርጠን ያሰናዳንላችሁን ስፖርታዊ ጥንቅሮች በቀደም ተከተል እናጋራችኋለን። እስከ ፕሮግራማችን ፍጻሜ ቆዩ። ውድ ቤተሰቦቻችን ቅዳሜ እሁድ እንዴት አለፈ? በሐሳብ መስጫ ሳጥናችን ላይ ያጋሩን። እንግዲህ በሳምንቱ መጨረሻ የሊግ ጨዋታዎችን ካየነ በኋላ በሳምንቱ አጋማሽ ደግሞ የአውሮፓ ሻምፒዮንስ ሊግ መርሃ ግብሮችን እንመለከታለን። ከዚህ ጋር በተያያዘ በርከት ያሉ የቡድን ዜናዎችን ይዘንላችኋል። በዝውውር መስኮቱም ልዩ እንቅስቃሴ እያደረጉ ያሉ ትልቅ ክለቦች አሉ። በፕሪሚየር ሊጉም ትልቆቹን ክለቦች እናነሳለን። ማንቸስተር ዩናይትድ፣ ማንቸስተር ሲቲ፣ አርሰናል፣ ሊቨርፑል፣ ቼልሲ የመሳሰሉ ትልቅ ክለቦችን በፕሪሚየር ሊጉም የተለያዩ መረጃዎችን አሰናድተናል። በድጋሜ ከቃል ስፖርት ዩቲዩብ ቻናላችን ጋር ቆይታ እንድታረጉ በአክብሮት እየጋበዝን ላይክ እያደረጋችሁ ግን እናበረታቱን። ውድ ቤተሰቦቻችን በሐሳብ መስጫ ሳጥናችን ላይም ስለ መረጃዎቻችን ለምታጋሩንም ሐሳብ ከልብ እያመሰገን ቅዳሜ እሁዳችሁ ግን እንዴት እንዳለፈ በሐሳብ መስጫ ሳጥናችን ላይ ያጋሩን። ውድ ቤተሰቦቻችን እንደ ሁልጊዜው አጠራጠር ያሉ ስፖርታዊ ጥንቅሮቻችንን ከሀገር ቤት ነው የምንጀምረው። የኢትዮጵያ ፕሪሚየር ሊግ ከአንድ ቀን ረፍት በኋላ በ24ኛ ሳምንት ዛሬ ይመለሳል። ፋሲል ከነማ ከቅዱስ ጊዮርጊስ፣ ወልዋሎ ዓዲግራት ዩኒቨርሲቲ ከኢትዮጵያ መድን በሚያደርጉት ጨዋታ የኢትዮጵያ ፕሪሚየር ሊግ ዛሬ ጅማሮን የሚያደርግ ይሆናል። በበርሊን ግማሽ ማራቶን ውድድር ኢትዮጵያን አትሌቶች በሁለቱም ጾታ እንደዚሁ ድል አድርገዋል። በጀርመን በርሊን በተካሄደ የግማሽ ማራቶን ውድድር ኢትዮጵያን አትሌቶች በሁለቱም ጾታ ድል ቀንቷቸዋል። በወንዶች ግማሽ ማራቶን አትሌት ገመቹ ዲዳ በ58 ደቂቃ ከ43 ሰከንድ በመግባት በአንደኝነት ማጠናቀቅ ችሏል። በሴቶች አትሌት ፍቱዌን ተስፋዬ በ1 ሰዓት ከ03 ደቂቃ ከ35 ማይክሮ ሰከንድ በመግባት የቦታውን ክብረ ወሰን ማሻሻል አንደኛ ደረጃ በመያዝ አትሌት ፍታው ዘርሃይ ሁለተኛ ደረጃ እንደዚሁም አትሌት ዓለም አዲስ እያዩ ሶስተኛን ደረጃ በመያዝ በሴቶቹ ከ1 እስከ 3 መውጣት ችለዋል። ውድ ቤተሰቦቻችን ከአውሮፓ ወዳገኘናቸው ስፖርታዊ ጥንቅሮቻችን ደግሞ እንሻገር። ዛሬ በአውሮፓ መድረክ 3 ጨዋታዎችን እንመለከታለን። በተወዳጁ የእንግሊዝ ፕሪሚየር ሊግ መንዳይ ናይት ፉትቦል የሰኞ ምሽት ጨዋታ ምሽት 4 ሰዓት ኪንግ ፓወር ስቴዲየም ሌስተር ሲቲ ከኒካስል ዩናይትድ፣ በስፔን ላሊጋ ሌጋኔስ ከኦሳሱና ምሽት 4 ሰዓት ይህም ጨዋታ ይደረጋል። በጣሊያን ሴሪአ የጣሊያን ሴሪያ ሁለተኛው ክለብ ናፖሊ ከቦሎኛ ጋር ከሜዳ ውጭ ወጥቶ ምሽት 3 ሰዓት ከ45 ጨዋታቸውን የሚያደርጉ ይሆናል። በትላንትናው ዕለት ወይም በኢትዮጵያ ሊነጋጋ ሲል ኢንተር ሚያሚ ከቶሮንቶ የአሜሪካ ሜጀር ሊግ ሶከር ጨዋታ አድርገው ነበረ። ጨዋታው 1-1 በሆነ ውጤት ተጠናቋል። ኢንተር ሚያሚ በቶሮንቶ 1-0 ይመራ ነበረ። ዳኛው በጨመሩት 5 ደቂቃ ነው ሁለቱም ግቦች የተቆጠሩት። ከረፍት በፊት 47ኛው ደቂቃ ላይ ብራንዴሽ ባስቆጠረው ግብ ቶሮንቶቹ ይመሩ ነበረ። በኋላም ላይ ሊዮኔል አንድሬስ ሜሲ በጭማሪው 45 ደቂቃ ተጠናቆ 5 ደቂቃ ተጨምሮ በ50ኛው ደቂቃ ላይ ማለት ነው ግብ አስቆጥሯል። በግል ጥረቱ የታገዘች ቆንጆ ግብ ነበረ ሊዮኔል አንድሬስ ሜሲ ማስቆጠር የቻለው። በእርግጥ ከዚች ግብ ቀደም ብሎ 40ኛው ደቂቃ ላይ ሊዮኔል አንድሬስ ሜሲ ግብ አስቆጥሮ በቫር ተሽሮበታል። ኢንተር ሚያሚ ጨዋታውን 67% ቢቆጣጠርም ነገር ግን ጨዋታው ላይ ድፍን 3 ነጥብ ማግኘት አልቻለም። ሊዮኔል አንድሬስ ሜሲ ግብ ማስቆጠሩን ተከትሎ በአጠቃላይ በእግር ኳስ ሕይወቱ ያስቆጠራቸውን ግብ ብዛትም 856 ማድረስ ችሏል። ሊዮኔል አንድሬስ ሜሲ አሁን ላይ በኢንተር ሚያሚ ታሪክ ከፍተኛ የግብ ተሳትፎ ያለው ተጫዋች መሆን ችሏል። 44 የግብ ተሳትፎች ብቻ ያደረገው ሊዮኔል ሜሲ የቡድኑ የምንጊዜም ከፍተኛ የግብ ተሳትፎን ባለቤት በመሆን ሪካርዱን በእጁ ይዟል። በጨዋታውም ላይ 8.8 በማግኘት የጨዋታው ኮከብ ሆኖ የሚያመሻው ሊዮኔል አንድሬስ ሜሲ ነበረ። አሁን በደረጃ ሰንጠረዡ እነሱ ኢስተርን ፓርት ላይ ነው ያሉት ኢንተር ሚያሚዎች በኮሎምበስ ኪሪው በ1 ነጥብ ተበልጠው ወደ ሁለተኛነት ተንሸራተዋል። በእርግጥ ኢንተር ሚያሚ አንድ ቀሪ ጨዋታ ይቀርዋልና ከኒው ኢንግላንድ ጋር ያንን ቀሪ ጨዋታውን የሚያሸንፍ ከሆነ ግን መሪነቱን መረከብ ይችላል። ትላንት ግን አቻ መውጣቱን ተከትሎ የሊዮኔል አንድሬስ ሜሲው ቡድን ኢንተር ሚያሚ ወደ ሁለተኛነት ለጊዜውም ቢሆን ተንሸራቷል። በአውሮፓ ጣሊያን ሴሪን እናስቀድም።
በ31ኛ ሳምንት የጣሊያን ሴሪያ መርሃ ግብር ዩቬንቱስ ከሮማ ጋር ያደረጉትን ጨዋታ 1-1 በሆናቸው ውጤት አጠናቀዋል። የዩቬንቱስን ግብ ሎካቴሊ ከመረብ ማሳረፍ ሲችል ሾመርዶቭ ሮማን አቻ ያደረገች ግብ አስቆጥሯል። ሮማ ያለፉትን 15 የጣሊያን ሴሪያ ጨዋታ አልተሸነፉም። እጅግ በጣም አስደናቂ የሚባለ ጉዞ ነው። ዩቬንቱስ በ56 ነጥብ 5ኛ፣ ሮማ በ53 ነጥብ 7ኛ ደረጃ ላይ ተቀምጠዋል። ቀጣይ ሳምንት ቅዳሜ ዩቬንቱስ ከሊቼ፣ እሁድ ላዚዮ ከሮማ ጋር ጨዋታቸውን ማድረስ ሲችሉ ኤልደር ሾመርዶቭ የጨዋታውም ኮከብ ተብሎ እንደዚሁ ሽልማት ተበርክቶለታል። ከጨዋታው በኋላ በጣሊያን ሴሪያ ያልተጠበቀ ውጤት የተመዘገበው በአታላንታና በላዚዮ መካከል በነበረ ጨዋታ ነው። ጨዋታውን ከሜዳ ውጭ የመጣው ላዚዮ አታላንታን በሜዳውና በደገፊት 1-0 አሸንፏል። አይሳክሰን ብቸኛዋን ግብ ላዚዮ 54ኛው ደቂቃ ላይ ነው ማስቆጠር ችሎ የነበረው። ሌላኛው ጨዋታ በቶሪኖ እና ቬሮና መካከል የነበረው ጨዋታ ነው። ጨዋታው 1-1 በሆነ ውጤት ተጠናቋል። ለቶሪኖ ኤልማስ 67ኛው ደቂቃ ላይ፣ ለሄላስ ቬሮና አሚን ሳር ነበር አስቀድሞ 64ኛው ደቂቃ ላይ ግብ አስቆጥሮ የነበረው። ጨዋታው 1-1 ተጠናቋል። ምንም ግብ ያልተመለከትንበት ግብ በኢምፖሊና ካግላሪ መካከል የነበረው ጨዋታ ነው። ጨዋታው 0-0 በሆናቸው ውጤት ተጠናቋል። ሌላኛው 1-1 የተጠናቀቀው የሊሴና እንደዚሁም የቬንዚያ ጨዋታ ነበረ። ለቬንዚያ ጎሎስ ነበረ በራሱ መረብ ላይ ያስቆጠረው። እንደዚሁ ደግሞ ለሊሴ ባሽቶሪት ነበረ ግቧን ማስቆጠር ችሎ የነበረው። ጨዋታው 1-1 ተጠናቀቀ። የጣሊያን ሴሪኤ በእንደዚህ አይነት መልኩ ጨዋታዎቹ ከተደረገው በኋላ በ31ኛ ሳምንት ኢንተር ሚላን በ68 ነጥብ መሪነቱን አጠናክሯል። ናፖሊ ዛሬ ቀሪ ጨዋታ አለው። የሚያሸንፍ ከሆነ ነጥቡን ወደ 1 ዝቅ ማድረግ ይችላል ከኢንተር ሚላን ጋር። በ64 ነጥብ ለጊዜው ሁለተኛ ነው። አታላንታ መሸነፉን ተከትሎ እዛው 58 ነጥብ ላይ ቆሞ ሶስተኛ። ቦሎኛ ዛሬ ጨዋታ አለው በ56 ነጥብ አራተኛ ነው። ድል የሚያደርግ ከሆነ አታላንታን መብለጥ ይችላል። ዩቬንቱስ በ56 ነጥብ 5ኛ ደረጃ ተቀምጧል። በስፔን ላሊጋም ተጠባቂ ጨዋታ ነበረ። በአትሌቲኮ ማድሪድ እና በሴቪያ መካከል የነበረ ጨዋታ ነው። ጨዋታው 2-1 በሆነ ውጤት በአትሌቲኮ ማድሪድ አሸናፊነት ተጠናቋል። ለአትሌቲኮ ማድሪድ አላቬዝ በፍጹም ቅጣት ምት 25ኛው ደቂቃ፣ እንደዚሁም ማሸነፊያዋን ግብ ባሮስ ነበር 93ኛው ደቂቃ ላይ ማስቆጠር ችሎ የነበረው። ለሴቪያ ብቸኛዋን ግብ አጊዮም ገና በ7ኛው ደቂቃ አስቆጥሮ ይመሩ ነበረ። ግን አትሌቲኮ ማድሪዶች በኋላ ላይ ባስቆጠሯቸው 2 ግቦች ጨዋታውን 2-1 አሸነፉ። ላስ ፓልማስ በሜዳውና በደጋፊት በሪያል ሶሴዳድ 3-1 በሆነ ውጤት የተሸነፈበት ሌላኛው በስፔን ላሊጋ ለተውድ የተመለከትነው ጨዋታ ነበረ። በሳምንቱ መጨረሻም በነበሩ ጨዋታዎች ባርሴሎና በ67 ነጥብ መሪነቱን አጠናክሮ ቀጥሏል። ሪያል ማድሪድ በ63 ነጥብ ሁለተኛ፣ አትሌቲኮ ማድሪድ በ60 ነጥብ ሶስተኛ፣ አትሌቲኮ ቢልባኦ በ54 ነጥብ አራተኛ፣ ቪላሪያል በ48 ነጥብ አምስተኛ ነው። በሳምንት ሶስቱ ክለቦች መካከል ባርሴሎና፣ ሪያል ማድሪድ፣ አትሌቲኮ ማድሪድ መካከል በሚደረገው የዋንጫ ፉክክር ድፍን 3 ነጥብ ያገኙ አትሌቲኮ ማድሪድ ብቻ ነው። ሪያል ማድሪድ ተሸንፏል። ባርሴሎና ከሪያል ቤት ነጥብ እንደተጋራ ይታወቃል። በጀርመን ቡንደስሊጋ ዩኒየን በርሊን ከወልቭስበርግን ጋር ያደረገውን ጨዋታ 1-0 በሆነ ውጤት ማሸነፍ ችሏል። ሆለር ባች ነበረ ብቸኛዋን ግብ በ63ኛው ደቂቃ ላይ ለዩኒየን በርሊን ማስቆጠር የቻለው። በጀርመን ቡንደስሊጋ በሳምንቱ መጨረሻ በተደረጉ ጨዋታዎች ባየር ሙኒክ በ68 ነጥብ ከ28 ጨዋታ በኋላ ቡንደስሊጋውን መሪነቱን አስቀጥሏል። ባየር ሌቨርኩሰን በ62 ነጥብ በ6 ነጥብ ዝቅ ብሎ ይከተላል። አይንትራክ ፍራንክፈርት በ48 ነጥብ ሶስተኛ፣ ሚንስ በ46 ነጥብ አራተኛ፣ እንደዚሁም አርቤ ሌፕዚግ በ45 ነጥብ አምስተኛ ደረጃ ላይ መቀመጥ ችሏል። የፍራንስ ሊግ ያው እንደተጠናቀቀ ይታወቃል። ነገር ግን ሌሎች ክለቦች ለአውሮፓ መድረክና ላለመውረድ ፍልሚያቸውን ቀጥለዋል። ማርሴይም ከቱሉዝ ያደረጉት ጨዋታ ሌላኛው ተጠባቂ ጨዋታ ነበረ። ማርሴይ ጨዋታውን 3-2 በሆነ ውጤት ማሸነፍ ችሏል። አዝናኝ ጨዋታ ነበረ ለተመልካች። ሳውዝ በራሱ መረብ ላይ ለማርሴይ ግብ አስቆጥሮላቸው ማርሴዮች በ1ኛው ደቂቃ ይመሩ ነበረ። ማግሪ በ28ኛው ደቂቃ ላይ ቱሉዝን አቻ አደረገ። ከረፍት በኋላ ግን ሜሰን ግሪንውድ እና አድሪያን ራቢዮ 57ኛውና 64ኛው ደቂቃ ላይ ለማርሴይ ግብ አስቆጥረው ጨዋታውን 3-1 መምራት ጀመሩ።
ሳሪዮ 76ኛው ደቂቃ ላይ ቱሉስን ወደ ጨዋታ የምትመልስ ግብ አስቆጥሮ ነበር ግን ከዚህ በላይ ግብ ማስቆጠር አልቻሉም ነበርና ቱሉሶች ጨዋታው 3-2 በሆነ ውጤት ተጠናቀቀ ፓሪስ ሰን ዠርሜን በ74 ነጥብ መሪነቱን አስቀጥሏል ያው ሻምፒዮን መሆናቸውም ተረጋግጧል በእርግጥ ቀሪ ጨዋታዎችን ያለ ሽንፈት ይደመድማሉ የሚለው ብቻ ነው የሚጠበቀው ማርሴይ በ28 ነጥብ ሁለተኛ በ52 ነጥብ ከ28 ጨዋታ በኋላ ሁለተኛ ሞናኮ በ50 ነጥብ ሶስተኛ ስትራስቡርግ በ49 ነጥብ አራተኛ ሊዮን በ48 ነጥብ አምስተኛ ነው የስትራስቡርግ ግን እዚህ ጋር መገኘት ውድ ቤተሰቦቻችን ለቼልሲ አደጋ ነው እንመለከተዋለን በፕሪሚየር ሊግ የመረጃ ክፍለ ጊዜ ላይ በፖርቹጋል ሊግ ትላንትና ትልቅ ጨዋታ ነበረ በቤኔፊካና በፖርቶ መካከል የነበረ ጨዋታ ነበረ ከሜዳ ውጪ የመጣው ቤኔፊካ ፖርቶን 4-1 ሲያሸንፍ ፓቫልዲስ አንደኛው 42ኛውና 69ኛው ደቂቃ ላይ ለቤኔፊካ ግብ አስቆጥሮ ሃትሪክ ሰርቷል ኦታሜንዲ 94ኛው ደቂቃ የማሳረጊያዋን ግብ አስቆጥሯል አጎዋ ነበረ ብቸኛዋን ግብ 81ኛው ደቂቃ ላይ ለፖርቶ ማስቆጠር ችሎ የነበረው ቤኔፊካ ድል ማድረጉን ተከትሎ አንድ ቀሪ ጨዋታ የሚቀረውን ስፖርቲንግ ሊዝበንን በነጥብ በልጦም በ68 ነጥቦች አንደኛ ደረጃ ላይ ተቀምጧል ስፖርቲንግ ሊዝበን ቀሪ ጨዋታ አለው በ65 ነጥብ ሁለተኛ ፖርቶ በ56 ነጥብ ሶስተኛ ብራጋ በ56 ነጥብ አራተኛ ያለውን ደረጃ በፖርቹጋል ሊግ ይዘዋል የስፔሻል ዋን የጆዜ ሞሪኒዮ ቡድን ፌነርባቼም ትላንትና ድል አድርጓል ከረፍት በፊት ዳኔስ ዱሩግ ለትራዝቦን ስፖር ግብ አስቆጥሮ ጨዋታውን 1-0 ይመሩ ነበር ከረፍት በኋላ ግን ፌነርባቼ በታሌስካም 51ኛው 60ኛውና 64ኛው ደቂቃ ላይ ግብ አስቆጥሮላቸው ሃትሪክ ሰርቷል ስክሪነር ሚለን ስክሪነር ብቸኛዋን ቀሪዋን ግብ ያስቆጠረው እሱ ነው ብቸኛው ግብ አስቆጣሪ በፌነርባቼ በኩል እሱ ነው ቀሪ 3 ግቦቹን ግን ታሌስካ ነበረ ማስቆጠር ችሎ የነበረው ድሉን ተከትሎ በጋላታሳራይ እና በፌነርባቼ መካከል ያለው የነጥብ ልዩነት አሁንም 3 ብቻ ሆኖ እንዲቀጥል አድርገውታል ጋላታሳራይ በ71 ነጥብ ይመራል ፌነርባቼ በ68 ይከተላል ሳሞንስፖር በ51 ሶስተኛው ነው እንደዚሁም ቤሺክታሽ በ47 ነጥብ አራተኛ ተቀምጧል ጋላታሳራይና ፌነርባቼ እንግዲህ በቀሩት ጨዋታዎች ላይ ምን ያህል ነጥቦችን ያገኛሉ የሚለው ይጠበቃል ወደ 8 የሚጠጉ ጨዋታዎች በቱርክ ሱፐር ሊግ ይቀራሉና የጆዜ ሞሪኒዮ ቡድን ዘንድሮ ለዋንጫው በጣም የቀረበበት አመት ሆኗል ደረጃ ሰንጠረዦችን ለማስታወስ ያክል በሳውዲ ፕሮ ሊግ አልኢታድ በ62 ይመራል አልሂላል በ57 ይከተላል የክርስቲያኖ ሮናልዶ ቡድን አልናስር በ54 ሶስተኛው ነው በሴቶች ባርሴሎናም በስፔን ላሊጋ በ66 ነጥብ ይመሩታል ሪያል ማድሪድ በ62 ይከተላሉ የዋንጫ ፉክክሩ በሁለቱ መካከል ነው ያለው አትሌቲኮ ማድሪዶች በ45 ሶስተኛ ናቸው በእንግሊዝ ሴቶችም ቼልሲ በ48 ነጥብ ለዋንጫው ቀርበዋል አርሰናል በ42 ይከተላሉ ማንቸስተር ዩናይትድ በሴቶችም 42 ነጥብ አላቸው በግብ ክፍያ ብቻ ተበልጦ ሶስተኛ ማንቸስተር ሲቲ በ35 ነጥብ አራተኛ ብራይተን በ22 ነጥብ በሴቶቹም አምስተኛ ደረጃ መቀመጥ ችሏል ሌሎች አጫጭር መረጃዎችን እንመልከትና ወደ ተወዳጁ የእንግሊዝ ፕሪሚየር ሊግ መረጃዎች እንሻገር የባርሴሎና ፕሬዝዳንት ላፖርታ ሮቤርት ሌዋንዶውስኪን በረጅም ጊዜ ለመተካት ዋነኛ ዕቅዳቸው ዩሊያን አልቫሬዝ ነው ተብሏል በ2022 ላይ ያስፈርሙት ቀርቦላቸው የነበረውን ዩሊያን አልቫሬዝን ውድቅ ያደረጉት ላፖርታ አሁን ግን የረጅም ጊዜ ተተኪ ያደርጉት ዕቅድ ይዟል ነው የተባለው እስካሁን ምንም አይነት ንግግር ድርድርም አልተደረገም ነገር ግን በባርሴሎና ዕቅድ ውስጥ መያዙን ሞንዶ ዲፖርቲቮ አረጋግጧል በተቃራኒው ደግሞ እንደ ሃንሶ ፋቲ ያለ ተጫዋች በአመቱ መጨረሻ ክለቡን ለመልቀቅ ወስኗል በእርግጥ ክለቡ እሱን ለመልቀቅ የወሰነው ቆይቷል ባለፈው ክረምት ነበር ክለቡን እንዲለቅ የተጠየቀው ሃንሶ ፋቲ ግን ለቦታ ይታገላል ብሎ ቆየ በጥርም እንዲለቅ ግፊት ቢደረግበትም ነገር ግን እስከ አመቱ መጨረሻ ለቦታ ይመታገል ፈልጋለሁ አለ አሁን ግን ሙሉ ለሙሉ በየጨዋታዎቹ ከስብስብ ውጭ ያደረጉት ነው ሃንሲ ፍሊክና ተጫዋቹ በአመቱ መጨረሻ ክለቡን በቋሚነት ለመልቀቅ ከውሳኔ ደርሷል በሳምንቱ አጋማሽ ወሳኝ የአውሮፓ ሻምፒዮንስ ሊግ ጨዋታ አለበት ሪያል ማድሪድ በርከት ያሉ ጉዳቶችም በዛው ልክ አሉበት ወደ ቡድን ስብስቡ የተመለሰው ቲቦት ኮርቷም ከጉዳት 100% ባያገግምም ለአርሰናሉ ጨዋታ ግን የመጫወት ግዴታ ኖሮበታል ነው እየተባለ የሚገኘው ስፖርት የተባለውን ጋዜጣ ዋቢ አድርጎ ፋብሪዚዮ ሮማኖ እንደዘገበው ከሆነ ለጨዋታው 100% ዝግጁ ባይሆን እንኳን በሕክምና እርዳታ ቲቦት ኮርቷ የአርሰናልን ጨዋታ በቋሚነት እንደሚጀምር ተረጋግጧል
ፍጹም ቅጣት ምት ከተገኘ ኬሊያን መባፔ እንደሚመታው ከውሳኔ ላይ ተደርሷል። በእርግጥ የምሽት መረጃችን ላይ ደርሰናችኋል። ኬሊያን መባፔም ከዚህ በኋላ የሪያል ማድሪድ ዋነኛው ፍጹም ቅጣት ምት መቼ እንደሚሆን አሰልጣኝ ካርሎ አንቸሎቲ ያረጋግጠዋል። በሳምንቱ በተሸነፉበት ጨዋታ ላይ ፍጹም ቅጣት ምት ቪኒሺየስ ጁኒየር አምክኖ እንደነበረ የሚዘነጋ አይደለም። ዩቬንቱሶች የናፖሊ ንብረት የሆነውና በጋላታሳራይ በጣም አስደናቂ ጊዜን እያሳለፈ የሚገኘውን ቪክተር ኦስሜንን ለማስፈረም ፍላጎት እንዳላቸው ተዘግቧል። ቲም ቶክ በማንቸስተር ዩናይትድ የሚፈለገው አጥቂ በዩቬንቱስ ራዳር ውስጥ ነው ይላል። በእርግጥ ዩቬንቱሶች ቀጣይ ውድድር ዓመት ራንደል ኮሎሙአኒም በውሰት ከፓሪስ ሰን ዠርሜን ያመጡት አጥቂ ያላቸው ዱሳን ቪላሆቪችም የክለቡ ንብረት ነው። ስለዚህ እነኚህ ሁለቱ ተጫዋቾች ላይ ያለው ውሳኔ በቀጣይ ክረምት ላይ የቪክተር ኦስሜን ዝውውር ላይ እንቅስቃሴው ምን አይነት ይሆናል የሚለውን ከውሳኔ ይደርሱበታል ተብሎ ይጠበቃል። ኤሪክ ቴን ሃግ ያለ ስራ ይገኛሉ። በዚህ ሳምንት ግን ሮማ ከዩቬንቱስ ያደረጉትን ጨዋታ ታድመዋል። ሁለቱም ቀጣይ ዓመት አዲስ አሰልጣኝ ይፈልጋሉ፣ ሮማም ዩቬንቱስም እና ከማንቸስተር ዩናይትድ እና ከአያክስ በኋላ እንግዲህ ያለ ክለብ የሚገኙት ምናልባትም ቀጣይ ውድድር ዓመት ወደ ሙሉ ለሙሉ ወደ ስራ ሊመለሱ ይችላሉ ተብሎ የሚጠበቁት አሰልጣኝ ኤሪክ ቴን ሃግ የሮማና ዩቬንቱስን ጨዋታ መታደማቸው ግን ምናልባት ከሁለት አንዱን ክለብ ሊይዙ ይችላሉ እየተባለ ይገኛል። ውድ ቤተሰቦቻችን ቃል ስፖርት የዩቲዩብ ቻናላችን ከሀገር ቤት ከባህር ማዶ የተመራረጡ ስፖርታዊ ጥንቅሮችን እያደረስናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ወዳገኘናቸው ስፖርታዊ ጥንቅሮች እንሻገር። በድጋሚ መልካም ቆይታ ተመኘን። የአንጌል ፖስቴኮግሉ ቡድን ቢያንስ ከኢሮፕ ሊጉ በፊት ከገቡበት የውጤት ቀውስና ያለማሸነፍ ጉዞ የሚላቀቁበትን ድል አስመዝግበዋል። በኢሮፕ ሊጉ ወሳኝ ጨዋታ ሐሙስ ያደርጋሉ። ከዛ በፊት ግን በሳምንቱ መጨረሻ በሜዳቸውና በደጋፊያቸው ፊት ሳውዝሃምፕተን 3-1 አሸንፈዋል። ብሪያን ጆንሰን 13ኛውና 42ኛው ደቂቃ ላይ እንደዚሁም ደግሞ ቴል 96ኛው ደቂቃ ላይ ግብ ሲያስቆጥሩ ቶትንሃም ለሳውዝሃምፕተን ፈርናንዴዝ ነበረ ብቸኛዋን ግብ ማስቆጠር ችሎ የነበረው። ውጤቱን ተከትሎም ቶትንሃም ሆትስፐርስ ደረጃውን 14ኛ ማድረስ ሲችል ሳውዝሃምፕተን ከፕሪሚየር ሊጉ መውረዱን አረጋግጧል። በጨዋታው ላይ ሁለት ግቦችን ያስቆጠረው ብሪያን ጆንሰን ለመጀመሪያ ጊዜ በእንግሊዝ ፕሪሚየር ሊግ በውድድር ዓመቱ እንግዲህ ከ10 በላይ ግቦችን ማስቆጠር ችሏል። አጠቃላይ በዚህ ውድድር ዓመት ያስቆጠራቸውን ግቦች በፕሪሚየር ሊጉ 11 ማድረሱን ተከትሎ ነው። ሳውዝሃምፕተን ከመውረዱ በላይ የራምስዴል ከፕሪሚየር ሊግ የመውረድ ብዛት ለሶስተኛ ጊዜ ተፈጽሟል። 2020 ላይ 2020 ላይ በፈረንጆች ማለት ነው ራምስዴል ከበርንማውዝ ጋር ከፕሪሚየር ሊግ ወረደ። 2021 ላይ ደግሞ በመጡበት ወደ ሼፊልድ መጥቶ ነበር። ከሼፊልድ ጋር ከፕሪሚየር ሊግ ወረደ። 2025 ራምስዴል ከሳውዝሃምፕተን ጋር ለሶስተኛ ጊዜ ወርዷል። ሳውዝሃምፕተን በእንግሊዝ እግር ኳስ ታሪክ 7 የፕሪሚየር ሊግ ጨዋታ እየቀሩት ከፕሪሚየር ሊግ ወረደ የመጀመሪያው ክለብ እንደነበረም በምሽት የስፖርት የመረጃ ክፍለ ጊዜ ነግረናችሁ ነበረ። ከባይሰር ሲቲ ጋር በተያያዘ ኬቨን ደብሮይናን እንግዲህ ሸኝተዋል። ቀጣይ ውድድር ዓመት ጀምሮ የቡድኑ አካል አይሆንም፣ በነፃ ወኪል ነው የሚለቁት። የእሱን ተተኪ በአውሮፓ ዙሪያ እያፈላለጉ ይገኛሉ። በባርሴሎና ቤት ይመዝገብ አይመዝገብ ውዝግብ የነበረበትና በፍርድ ቤት እንዲመዘገብ የተደረገው ዳኒ ኦልሞ አሁንም ጥያቄ እየተነሳበት እንደሆነ ይታወቃል። በላሊጋው ቀጣይ ውድድር ዓመትም ይህ ጥያቄ ይቀራል ተብሎ አይቀርም። በዚህ ጉዳይ ላይ ታዲያ ማንቸስተር ሲቲዎች በጥብቅ ክትትል እያደረጉ ነው ተብሏል። ምናልባትም ከባርሴሎና ጋር የሚለያይ ከሆነ ዳኒ ኦልሞን የኬቨን ደብሮይና የረጅም ጊዜ ተተኪ ማድረግ፣ ሌላኛው አማራጫቸው ደግሞ የማጥቃት ቀጠናውን ለማጠናከር የቀድሞ ተጫዋቻቸውን ሞርጋን ሮጀርስን ለማምጣት ማለት ነው። ሞርጋን ሮጀርስ አሁን በአስቶን ቪላ ቤት ይገኛል። በጣም አስደናቂ ውድድር ዓመትን እያሳለፈ ይገኛል። ፔፕ ጋርዲዮላም የተጫዋቹ አድናቂ ናቸው። የማንቸስተር ሲቲ የቀድሞ ተጫዋች እንደነበረ እናስታውሳልና ዳግም ወደ ቡድኑ የመመለስ እቅድ አላቸው። ተሰናባቹን ኬቨን ደብሮይናን ለማስፈረም እስካሁን አንድም ክለብ ይፋዊ ጥያቄ ባያቀርብም የፈረንሳዩ ቱጃር ክለብ ፓሪስ ሰን ዠርሜን ግን ይህን ተጫዋች በቀጣይ ውድድር ዓመት የቡድናቸው አካል የማድረግ እቅድ አላቸው እየተባለ ይገኛል። እስከዚህ ሰዓት ድረስ ክለቡ እንግዲህ ተጫዋቹን ያነጋገረ አንድም ክለብ የለም። በነፃ ወኪል ስለሚገኝ የፈለገ ክለብ ጋር በቦስማን ሕግ መሰረት መደራደር ይችላል። ወኪሉም ክለቦችን ያፈላልግለታል ተብሎ ይጠበቃል። ኬቨን ደብሮይናን ለእናንተ ክለብ ግን ኬቨን ደብሮይና መጫወት አይችልም ወይ? ከሲቲ ከወጣ በኋላ ክለባችሁን ጠቅሳችሁ አስፍሩልን። ቼልሲ ነጥብ ጥሏል በፕሪሚየር ሊጉ። በጣም የሚያስቆጨው ደግሞ
ሲቲ ከዩናይትድ ጋር ነጥብ በጣለበት ኖቲንግሃም ፎረስት በተሸነፈበት ሳምንት ቼልሲ ነጥብ መጣሉ ለቼልሲያን በጣም የሚያስቆጭ ሳምንት ይሆናል ተብሎ ነው የሚጠበቀው 0-0 በሆነ አቻ ውጤት ነው ከብሬንትፎርድ ጋር ጨዋታቸውን ያጠናቀቁት ኤንዞ ማሬስካ ቡድኑ ግብ እያስቆጠረ አይደለም በሚለው ጉዳይ ላይ አሁን ላይ ምንም እየተሰማኝ አይደለም በዚህ ጉዳይ ላይ በሚቀርብብን ጫና ምክንያቱም ደግሞ ከፊት መስመር ላይ ያሉ ተጫዋቾች ግብ ማስቆጠር አቅም እንዳላቸው አውቃለሁኝ በፕሪሚየር ሊጉም በርካታ ግብ ያስቆጠርን ሶስተኛው ወይም አራተኛው ክለብ ነን ስለዚህ ግብ የማስቆጠር ችግር አለ ብያላ ምንም ነገር ግን የተወሰኑ ልንሻሻልባቸው የሚገቡ ጉዳዮች አሉ ብለዋል ቶማስ ፍራንክ የብሬንትፎርድ አሰልጣኝ ከቢሊየን ዩሮ በላይ ከወጣባቸው ተጫዋቾች ጋር ተፋልመን ነጥብ በማግኘታችን እጅግ በጣም ደስተኛ ነን ስለዚህ በጨዋታውም ላይ ካደረግነው እንቅስቃሴ አንፃር ድል ይገባን ነበር ግን በቂ ነው በያስባለሁኝ ይሄም ውጤት በተለይም ደግሞ ይሁን ላፈሰስ የተደረገበት ቡድን ጋር በመፋለማችን ብለዋል በቼልሲ በኩል ቀጣይ እንግዲህ ይሄ ቶፕ 4 ውስጥ የመቆየት ነገር አሁንም እርግጠኛ መኮን አልተቻለበትም እንዳልኳችሁ ኖቲንግሃም ፎረስት በሳምንቱ ተሸንፎላቸው ነበር ባስቶን ቪላ ይሄን ውጤት አውቀው ነው የገቡት ምንም እንኳን የሲቲ ጨዋታ ዘግይቶ ስለጀመረ ውጤቱን ባያውቁትም ግን የደርቢ ጨዋታ ነበርና ቼልሲዎች ይሄን ጨዋታ ለማሸነፋቸው በጣም የሚያስቆጭ ነበር ኤንዞ ማሬስካም አሁንም ትግላችን የአውሮፓ ሻምፒዮንስ ሊግ መሳተፍ ነው ብለዋል እርግጠኛው የምነግራችሁ ነገር ለኛ ቀጣይ ውድድር ዓመት ጥሩ እንዲሆን ነገሮችን እያሰራን ነው ከመጀመሪያው ቀን ጀምሮ እየታገልን ያለነው ቼልሲን ወደ ቀደመ ክብሩ መመለስ ነው አሁን ላይ የአውሮፓ ሻምፒዮንስ ሊግ መቁረጥ የምንችልበት ደረጃ ሰንጠረዥ ላይ ነን ይሄንን እናስቀጥላለን እስከ አመቱ መጨረሻ ወይም እስከ ቀሩት ጨዋታዎች ድረስ 7 ጨዋታዎች ማለት ነው የአውሮፓ ሻምፒዮንስ ሊግ መድረክን ይዘን እናጠናቀቅበታለን ብለዋል ዌስሊ ፎፋና ከውድድር ዓመት ውጪ እንደሆነ ነግረናቸዋል 2022 እንግዲህ ክረምት ላይ በ70 ሚሊዮን ዩሮ ለቼልሲ የፈረመ ተጫዋች ነው ቤተሰቦቻችን ባለፉት 3 አመታት ውስጥ ግን ይህ ተጫዋች በመጣበት አመት 20 ጨዋታ አደረገ 2023-24 የውድድር ዓመት 0 ጨዋታ 2024-25 የውድድር ዓመት 14 ጨዋታና ከውድድሩ ውጭ ሆኗል ስለዚህ በአጠቃላይ በ3 አመት ውስጥ 70 ሚሊዮን ዩሮ ወጣበት ተጫዋች ለቼልሲ የተጫወተው ጨዋታ ብዛት 34 ብቻ ነው እጅግ በጣም አስከፊው ዝውውር ነበር ማለት ይቻላል ከአጋጣመው ተደጋጋሚ ጉዳት አንፃር ኬፓር ዚባላጋም ንብረትነቱ የቼልሲ እንደሆነ ይታወቃል አሁን በበርንማውዝ ቤት ይገኛል ስለወደፊቱ ተጠይቆ ነበር አሁን በእግር ኳስ በጣም ደስተኛ ነኝ ብሏል ምክንያቱም ደግሞ እየተጫወትኩ ነው ደቂቃዎችን እያገኘው ነው ስለዚህ በጣም ደስተኛ ነኝ ነገር ግን ስለወደፊቱ ለማሰብ አሁን ጊዜው ነው በያላ ምንም ይሄን ውሳኔ መወሰኛው ጊዜ ይመጣል ስለዚህ እኔ አሁን ዋና ትኩረት እያደረኩ መገኘው በመጫወትበት ደቂቃ ላይ ነው ኮንትራት አለኝ በቼልሲ ስለዚህ ኮንትራት ስላለኝ ቀጣይ ውሳኔ የሚጠብቅ ነገር አለ በቀጣይም ውይይት እናደርጋለን ነገር ግን ጥቂት ሳምንታትን መታገስ ይኖርብናል ከውሳኔው በፊት ብሏል ቼልሲ በግብ ጠባቂ ጉዳይ ተረጋጋ ክለብ አይደለምና በቀጣይ ውድድር ዓመት ግብ ጠባቂ አዲስ ያስፈርማል ወይንስ እንደ ስትራስቡርግ ክለብ ውስጥ ያለውን ፒትሮቪችን ኬፓር ዚባላጋ ዘንድሮ አስደናቂ ጊዜን በበርንማውዝ እያሳለፈ የሚገኘውን ይመልሳሉ የሚለው የሚጠበቅ ነው የሚሆነው ለማንኛውም ጊዜ ይፈልጋል ብለዋል የቼልሲ ክለብ ስትራስቡርግ በአውሮፓ ሻምፒዮንስ ሊግ የሚያሳተፈውን ደረጃ ይዟል በፍራንስ ሊግ ላይ እንመለስበታለን ወዳልናችሁ መረጃ እንምጣ ስትራስቡርግ እንግዲህ በዚህም ሳምንት ድል አድርጓል ባለፉት 8 ጨዋታ ከብሪስት ጋር አቻ ከወጣው ጨዋታ ውጪ ሁሉንም ጨዋታ ድል አድርጓል ስለዚህ 7 ጨዋታ ድል አድርጓል ማለት ነው ሊያም ሮዛኒየር ይባላል አሰልጣኛቸው ገና ወጣት አሰልጣኝ ነው በጣም አስደናቂ ስራን እየሰራ ይገኛል አሰልጣኙ በአውሮፓ መድረክ ላይ ሁለቱም ክለቦች በአንድ የአውሮፓ ቋቶስ መሳተፍ አይችሉም በአውሮፓ ሻምፒዮንስ ሊግ በዩሮፓ ሊግ አሊያም በኮንፈረንስ ሊግ በአንድ መስኩስ መወዳደር አይችሉም ሁለቱም ደግሞ አሁን የአውሮፓ ሻምፒዮንስ ሊግ ደረጃ ውስጥ ነው የሚገኙት በአንድ ባለቤት ስር ተይዘው እንደሚገኙ ይታወቃል ሊቨርፑል በእንግሊዝ ፕሪሚየር ሊግ በውድድር ዓመቱ ሁለተኛውን ሽንፈት በፕሪሚየር ሊጉ ከሜዳ ውጪ የመጀመሪያውን ሽንፈት አስተናግዷል በአሌክሲስ ማካሊስተር ግብ ይመራ የነበረው ሊቨርፑል በፉልሃም ሴሴኞል አሌክስ ኢዮቢና ሙኒዝ ባስቆጠሩባቸው 3 ግቦች በኋላም ላይ ሉዊስ ዲያዝ ወደ ጨዋታ ልትመለስ የምትችል ሁለተኛ ግብ ያስቆጠሩም ነገር ግን 3-2 በሆነ ውጤት ተሸንፈዋል ድሉ ይገባናል ብለዋል ማርኮ ሺልቫ ነገር ግን አርኔ ስሎት በዚህ ሳይሆን የሚስማሙት የተሸነፈው በገዛ ስህተታችን ነው ብለው ነው የሊቨርፑል ዋና አሰልጣኝ አርኔ ስሎት ቡድናቸው በፉልሃም ጨዋታ የሰራው ስህተት ለሽንፈት እንደዳረገው ገልጿል አቋማችን በሁለተኛው አጋማሽ ጥሩ ነበር ያሉት አርኔ ስሎት ፉልሃም በ14 ደቂቃዎች 3 ግቦችን ማስቆጠሩ በሰራናቸው ስህተቶች ነው ብለዋል
በርግጥ ለነኚህ ስህተቶች እንደ ቡድን ችግር ቢኖርበትም ኮማኒ ኬለርም ግን ሊያደናቸው የሚገቡ እንደ ሙኒዝ ያሉ ያስቆጠረበትን ግብ ከተመለከትን ምናልባትም በቀላሉ ሊከላከለው የሚገባ አይነት ግብ የተቆጠረበት ይመስላል። ከዛ ውጪ ግን ቨርጂል ቫን ዳይክ ስህተት ሰርቷል። የአሌክስ ኢዮቢ ግብ ስትቆጠር የአንዲ ሮበርትሰን ስህተት 100% የሚባል አይነት ስህተት ነበረ በጨዋታው ላይ የሰራው። እነ ኢብራሂም ኮናቴም የተወሰኑ ስህተቶችን በጨዋታው ላይ ሲሰሩ ነበረና አርኔ ስሎት ለሽንፈታችን የፉልሃም ጥንካሬ እንዳለ ሆኖ የኛ ስህተት ግን የጎላ ነበር ብለዋል። የፉልሃሙ አሰልጣኝ ማርኮ ሲልቫ ግን በእሳቸው እይታ በጨዋታው ምርጥ ቡድን ነበርን ሲሉ ገልጸው ድሉ የሚገባንን 3 ነጥብ አግኝተናል ብለዋል። ሊቨርፑል በፉልሃም ሽንፈት ማስተናገዱን ተከትሎ ለአንድ ዓመት ሙሉ በፕሪሚየር ሊጉም ከሜዳ ውጭ ሽንፈት ሳያስተናገድ የቆዩ አርሰናልና ማንቸስተር ዩናይትድ ብቻ ሆነው እንዲቆዩ ያደርገዋል። አርሰናል በ2001-2 እና በ2003-4 በኢንቪንሲብል ዋንጫው ጊዜ በሜዳ ውጪ ምንም ሽንፈት ሳያስተናግድ ለአንድ ዓመት ቆይቷል። ማንቸስተር ዩናይትድ 2021 የውድድር ዓመት ላይ ምንም ሽንፈት ሳያስተናግዱ ከሜዳቸው ውጪ ዓመቱን ማጠናቀቅ ችለው ነበረ። ሊቨርፑል ይሄን ሪከርድ መጋራት የሚችልበት እድል ሳይሳካ ቀርቷል። ሉዊስ ዲያዝ ባለፉት 4 የሊግ ጨዋታ በሙሉ ግብ ተሳትፎ ነበረው። ኒካስል፣ ሳውዛምፕተን፣ ኤቨርተን ላይ አሲስት አድርጓል። ትላንት ፉላም ላይ ቡድኑን ከሽንፈት ባይታደግም ግብ አስቆጥሮላቸዋል። ፉላም በዚህ ውድድር ዓመት ከኖቲንግሃም ፎረስት ቀጥሎ በደርሶ መልስ ውጤት በሊቨርፑል ያልተሸነፈም ክለብ ሆኗል። ፉልሃም ከቶፕ 6 ቡድኖች ጋር በአመቱ ምንም ሳይሸነፍም ያጠናቀቀ ለአምስተኛ ጊዜ ነው። ከዚህ መሃል አርሰናል ምንም ሳይሸነፍ ዋንጫ በበላበት ዓመት ፉልሃም ደርሶ መልስ አርሰናልን ነጥብ አስጥሎት ነበረ። አርሰናልን 2001 2002 2003 2004 2023 2024 ነጥብ ይዞበት ወጥቷል በሁለቱም ጨዋታ። ማንቸስተር ዩናይትድን 2020-21 እና ሊቨርፑል 2024-25 ላይ ይህንን አድርጎበታልና ፉልሃም ከቶፕ 6 ቡድኖች ጋር በአመቱ ምንም ሳይሸነፍ ይህንን ውድድር ዓመት ሲያጠናቅቅ ለአምስተኛም ጊዜ ነው። ኮነር ብራንዴሊ ምንም እንኳን ሜዳ ላይ 23 ደቂቃዎችን ቢያሳለፈም ሜዳ ውስጥ ከነበሩ ሁሉም ተጫዋቾች የበለጠ የግብ ዕድሎችን ፈጥሯል። በተጨማሪም ለጎል የሚሆን ኳስ አመቻችቶ አቀብሏል የሉዊስ ዲያዝንና በጨዋታው ላይ ምርጥ ነበር። ምናልባትም ተቀጣይ ጨዋታ ላይ በቋሚነት መሰለፍ እንዳለበት ፍንጭ የሰጠ ይመስላል። ግብ አስቆጣሪው አሌክሲስ ማካሊስተር አንድ ግብ አስቆጠረም። ከ56 ኳሶች 45ቱን በትክክል አቀብሏል። 4 ኳስ መልሶ ቀምቷል። 2 የግብ ዕድል ፈጥሯል። ከ11 የመሬት ላይ ግንኙነት 5 አሸንፏል። ከ3 ታክል አንዱን አሸንፏል። በአንጻራዊነት ከሊቨርፑል ተጫዋቾች የተሻለ ነበር ሊባል የሚችለው ግብም ስላስቆጠረ ብቻ ሲሆን በእንቅስቃሴ ደረጃ አሌክሲስ ማካሊስተር ነበረ። አርኔ ስሎት ስለ ሙሐመድ ሳላ ግብ የማስቆጠር ችግር በተለይም ሰሞንኛ ብቃት ተጠይቀው ነበረ። በርካቶች እንደውም ከባላንዶር ሽልማት ቀስ በቀስ እየራቀ ይገኛል እያዩት ይገኛሉ። ሳላህን ጎል በሚያስቆጥርበት ጊዜ ቁጥራቸው የተለመደ ስላልነበረ የሚዲያውን ግርግር ፈጥሮ ነበረ። እናም ያልተለመደ ነገር እያደረገ ስለነበረ እንጂ ሳላ አሁንም በብቃቱ ላይ ነው። የሳላ መልካም ነገር ትክክለኛ ቀለሞቹ አሁንም አሉ በሜዳ ላይ ብለዋል። በሁለተኛው አጋማሽ የሰራናቸው ስህተቶች ነጥብ ያስጣሉን እንጂ የሳላ የግል ብቃት ችግር ነጥብ ለመጣላችን ምክንያት አይደለም። ሳላ በወቅታዊ ብቃት ላይ የተነሱበት ያሉት ቅሬታን አስመልክቶ ከጋዜጠኞች ለቀረቡላቸው ጥያቄ ምላሽ ሲሰጡ በእሳቸው በኩል ስለ ቨርጂል ቫን ዳይክ የጨዋታን ብቃት ተጠይቀው ነበረ። ያልጨነቅም ምክንያቱም እሱ በአንድ የውድድር ዘመን ከ50-60 ጨዋታዎችን ይጫወታል። እንደዚህም ሆኖ በአጠቃላይ እሱ አስደናቂ ተጫዋች ነው። አሁን ለዌስትሃም ጨዋታ ነው መዘጋጀት ያለብን ብለዋል። ያው አንደኛዋ በተለይ ሙኒዝ ግብ ስትቆጠር በትክክል ስህተት የሰራው ቨርጂል ቫን ዳይክ ነበርና ለዛም ጥያቄ ሲጠየቁ ምላሽ ሲሰጡ ነው። ሪያን ግራቨንበርች ከፉልሃም ጋር በነበረው ጨዋታ የአሌክሲስ ማካሊስተር ግብ ስትገኝ ትልቁን ስራ የሰራው እሱ ነበር። በአሲስት ደረጃ ከ71 ኳሶች 65ቱን በስኬት አቀብሏል። 91% 7 ኳስ መልሶ ቀምቷል። 1 የግብ ዕድል ፈጥሯል። ከ10 የሜትር ላይ ግንኙነት 7ቱን ድል ያደረገም ተጫዋች ነበረ። ማካሊስተር ግን ስህተት ሰርተን ነው የተቀጣ ነው እንጂ ጨዋታውን የማሸነፍ ሙሉ አቅም ነበረን ብለዋል። ጋሪ ኔቭል በዚህ ውድድር ዘመን በሊጉም ሊቨርፑል የተሸነፈው 2 ጨዋታ ነው። ስለዚህ ወጥ አቋም ያሳየን ቡድን በዚህ ውድድር ዘመን
ሊቨርፑል ብቻ ነው ብሏል። ምናልባት የሌሎች ክለብ ደጋፊዎች ሐሳባችሁን ልታጋሩን ትችላላችሁ። በቁጥር ደረጃ ካየነው ፉልሃም ጨዋታውን 3-2 አሸነፈ። ግብ የማስቆጠር ንጻሬ ሊቨርፑል 1 ግብ የማስቆጠር ንጻሬ ነበረው። ፉልሃም 0.7 ነበረ ግን 3 ግብ አስቆጥሯል። በሙከራ ደረጃ ሊቨርፑል 14 ፉልሃም 12 ኢላማውን የጠበቀው ሁለቱም 6-6 በኳስ ቁጥጥር ሊቨርፑል 62% ፉልሃም 38% ኳስ ተቆጣጥረዋል። ከጉዳት ጋር በተያያዘ አሊሰን ቤከር ባለፈው ረቡዕና በትላንትናው ዕለት ቋሚነት አልነበረም። ልምምዶችን እየሰራ እንደሆነ ይታወቃል። በፊፋ ሕግ መሰረት ግን የጭንቅላት ጉዳት ያስተናገደ ተጫዋች ለ21 ቀን ወደ ሜዳ አይመለስም። ጉዳት ካስተናገደ 16ኛ ቀን አልፎታል። ወደ 17ኛ ቀኑ መጥቷል ማለት ነው። ስለዚህ ቀጣይ ሳምንት ከዌስትሃም ዩናይትድ ጋር በሚደረገው ጨዋታ ሙሉ ፊትነሱ ከተመለሰ ማለት ነው አርኔ ስሎት ቅድሚያውን ይሰጡታል ተብሎ ይጠበቃል። ለማንኛውም አሁንም ፕሪሚየር ሊጉን መሪ ሊቨርፑል ነው፣ በ73 ነጥቦች ይመራል። አርሰናል በ62 ይከተላል። ኖቲንግሃም ፎረስት በ57 ሶስተኛ፣ እንደዚሁ ቼልሲ በ53 ነጥብ አራተኛ፣ ማንቸስተር ሲቲ በ52 ነጥብ አምስተኛ ደረጃ ላይ መቀመጥ ችሏል። ሌላኛው የማንቹሪያን ደርቢ ጨዋታ ነበረም። በርካቶች ያልተስማሙበት ደርቢ አይመስልም ያሉበት በርካታ ትችት ያስተናገደ የደርቢ ጨዋታ ነበረ። በርካታ ሌጀንዶችም ይሄን ጨዋታ ሲተቹት ነበረ። ምናልባት የዩናይትድ እና የሲቲ ደጋፊዎች የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ግን ጨዋታው ሊተች የሚገባ አይነት ጨዋታ ነበረው በሁለቱ መካከል የነበረው የግል መልከታችሁን አጋሩን። ጨዋታው 0-0 ሲጠናቀቅ አንዳንድ ነጥብ ተጋሩ ሁለቱም ቡድኖች። ስለዚህ ማንቸስተር ሲቲ ነጥቡን ወደ 52፣ ማንቸስተር ዩናይትድ ደግሞ ነጥቡን ወደ 38 አሳደገ። ቀጣይ ሳምንት ቅዳሜ ኢታር ላይ ማንቸስተር ሲቲ ከክሪስታል ፓላስ፣ እንዲሁ እሁድ ሴንት ጄምስ ፓርክ ስቴዲየም ኒካስል ዩናይትድ ከማንቸስተር ዩናይትድ ጨዋታቸውን ያደርጋሉ። በዚህ ጨዋታ ላይ ሴሚ አውቶሜትድ ኦፍሳይድ ቴክኖሎጂ ይተገበራል። ውድ ቤተሰቦቻችን በውጤቱ ደስተኛ አይደለም ያለው ደግሞ አንበሎ ብሩኖ ፈርናንዴዝ ነው። በማንቸስተር ደርቢ የጨዋታው ኮከብ ተብሎ የተመረጠው ብሩኖ ፈርናንዴዝ በውጤቱ ደስተኛ ለመሆኑን ከጨዋታው በኋላ ገልጿል። ቡድኑ ባሳየው እንቅስቃሴ ደስተኛ መሆኑን ያስረዳው ብሩኖ ፈርናንዴዝ ነገር ግን ውጤቱ አስደሳች አልነበረም፣ ምክንያቱም ማሸነፍ ይገባን ነበር ብሏል። የገጠምነው ጠንካራ ቡድን ነው፣ እኛ የበለጠ ስጋት ፈጥረን ነበረ። በመጀመሪያው አጋማሽ ያገኘናቸውን አጋጣሚዎች መጠቀም ነበረብን። በሁለተኛውም አጋማሽ በርካታ እድሎችን ፈጥረናል፣ አልተጠቀምንም። ጨዋታው ላይ ምርጥ ብንሆንም በተመዘገበው ውጤት ግን ደስተኛ አይደለውም ብለዋል። የማንቸስተር ዩናይትዱ ዋና አሰልጣኝ ሩበን አሞሪም ቡድናቸው የገጠመው ግብ የማግባት ችግር መቅረፍ እንዳለበት ግን አሳስበዋል። ግብ ዕድሎች ነበሩን፣ ቢያንስ አንድ ግብ በዚህ ጨዋታ ላይ ማስቆጠር ነበረብን፣ መለወጥ ያለብን ነገር ነው ሲሉም ከጨዋታው በኋላ ተናግረዋል። የማንቸስተር ሲቲን ማጥቃት ማቆም ችለናል፣ ከኖቲንግሃም ጨዋታ በተለየ ተጫውተናል፣ እየተሻሻል ነው፣ ነገር ግን ዋጋ እያስከፈለን ያለው ግብ የማግባት ችግራችን መስተካከል አለበት ብለዋል። ራሳችንን ለማሻሻል ጊዜው እየሄደብን ነው፣ በእንደዚህ አይነት ቡድን በቂ ጊዜ የለም ሲሉም አሰልጣኙ ከጨዋታው በኋላ ተናግረዋል። ፔፕ ጋርዲዮላ ግን ዩናይትድ ደጋፊዎች ማፈር አለባቸው ብለዋል። የማንቸስተር ሲቲ ዋና አሰልጣኝ ጆሴፕ ፔፕ ጋርዲዮላ ፊል ፎደን ላይ ተቃውሞ ድምፅ ሲያሰሙ የነበሩ የዩናይትድ ደጋፊዎች ሊያፍሩ ይገባል ብለዋል። የተወሰኑ የማንቸስተር ዩናይትድ ደጋፊዎች በደርቢ ጨዋታ ወቅት የፊል ፎደን እናት ላይ ያነጣጠረ ዝማሬን ሲያሰሙ ነበረ። ይህንን ዝማሬም እንግዲህ ሲዘምሩ ምን እያሰቡ እንደሆነ አላውቅም፣ ክብር ይጎላቸዋል፣ በራሳቸው ማፈር አለባቸው ብሏል ፔፕ ጋርዲዮላ። አክሎም ዝማሬውን ያሰሙ ደጋፊዎቹን ከማንቸስተር ዩናይትድ ደጋፊዎች ለይቶ ማየት ያስፈልጋል። ንጹህ የማንቸስተር ዩናይትድ ደጋፊዎች አሉ፣ እነሱን ማለቴ ግን አይደለም ብለዋል። አሰልጣኝ ፔፕ ጋርዲዮላ የይዞም ቡድናቸው ትላንት ባሳየው እንቅስቃሴ መደሰታቸውን እንዲሁ ገልጸዋል። ለመጨረሻ ጊዜ ማንቹሪያን ደርቢን ጨዋታ አድርጓል የማንቸስተር ሲቲ አማካይ ስፍራ ተጫዋች ኬቨን ደ ብሩይነ። ብሩኖ ፈርናንዴዝ ታዲያ ባለፉት ዓመታት ብዙ ክብሮችን ያሳካ ተጫዋች ነው፣ ትልቅ ዋጋ ይገባዋል። በፕሪሚየር ሊግ ላይ በዚህ መልኩ ስኬታማ መሆን ከባድ ነው፣ እሱ ግን አድርጎታል። ከእሱ በተቃራኒም ሆነ በየትኛውም መንገድ መጫወት ልዩ ስሜት አለው። ለማንቸስተር ሲቲ ብቻ ሳይሆን ለሊጉም ወሳኝ ተጫዋች ነበር ብሎ የኬቨን ደ ብሩይነን ስንብት በተመለከተ ሐሳቡን አጋርቷል። ጋሪ ኔቨል ደግሞ ትክክለኛ ብቃት ያለው ማንቸስተር ዩናይትድን የሚመስል ቀለም ያለው ተጫዋች ብሩኖ ፈርናንዴዝ ብቻ ነው ብሏልና የማንቸስተር ዩናይትድ የልብ ምት መሆኑንም በድጋሚ ያሳየበት ጨዋታ ነበረ። ፖርቹጋላዊ ተከላካይ ሩበን ዲያስ በጨዋታው በ38ኛ ሰከንድ ቢጫ ካርድ በመመልከት በማንቹሪያን ደርቢ ጨዋታ ከ267 የውድድር ዘመን በኋላ የተመዘዘ ፈጣኑ ቢጫ ካርድ ሆኖም እንደዚሁ መመዝገብ ችሏል።
ጨዋታውን በቁጥር ካየነው ግብ አልተቆጠረበትም። ግብ የማስቆጠር ንጻሬ ግን ዩናይትድ ወደ 0.92 ለአንድ ግብ የቀረበ ሙከራ አድርጓል። በማንቸስተር ሲቲ በኩል ግን 0.49 ነውና ከሙከራ አንጻር ዩናይትድ በጨዋታው ላይ ግብ የማግኘት እድል ነበረው፣ አልተጠቀሙበትም። በሙከራ ደረጃ ዩናይትድ 13 ሲቲ 9 ኢላማውን የጠበቀም ሲቲ 5 ዩናይትድ 2 በተቃራኒ ፍጹም ቅጣት ምት ሳጥን ውስጥ ዩናይትድ 29 ኳስ ሲነካ ሲቲ 15 በኳስ ቁጥጥር ሲቲ 58.5 በመቶ እንደዚህ ዩናይትድ 41.5 በመቶ የማዕዘን ምት በማግኘት ዩናይትድ 5 ማንቸስተር ሲቲ 3 በእነኚህ ቁጥራዊ መረጃዎች አንጻር ድሉ ለማን ይገባ ነበር? የእናንተን አጋሩን። ማንቸስተር ዩናይትድ ግን ከ2011 በኋላ ለመጀመሪያ ጊዜ ከማንቸስተር ሲቲ ጋር ባደረጋቸው 4 ተከታታይ ጨዋታዎች ላይ ሽንፈት የሚባል ነገር አልገጠመውም። ማንቸስተር ዩናይትድ ከነኚህ 4 ጨዋታ 2ቱን በድል ነው የተወጣው። 2 ጊዜ ደግሞ አቻ ሲወጡም 0-0 ሲወጡ ግን ከ5 ዓመት በኋላ ለመጀመሪያ ጊዜ ነው። ፊል ፎደን ባደረጋቸው ያለፉት 7 የፕሪሚየር ሊግ ጨዋታ ላይም ግብ የማስቆጠር ችግር ገጥሞታል። አሲስትም አላደረገም። የትላንትናውን ጨዋታ ጨምሮ 12 ተከታታይ ጨዋታ እስካሁን ድረስ ሌኔሮ አንድም ተጫዋች ድሪብል አድርጎት አላለፈም፣ ወይም ይህን ተጫዋች ሸውዶ ያለፈ የለም። ከሬንጀርስ እስከ ማንቸስተር ሲቲ ጨዋታ ማለት ነው ባለፉት 12 ጨዋታ ይህ ነገር ገጥሞ አድርጎታል። ያውም በትልቆቹ ማንቸስተር ሲቲ እንደ አርሰናል ያለን ቡድን ሲገጥም፣ እንደዚሁ ደግሞ በፕሪሚየር ሊጉም ድሪብል በማድረግ እነ ኢብሪቼ ኢዜን በያዘው ፓላስም በነፉልሃም ትራውሬን በያዘው ቡድን ድሪብል አልተደረገምና እጅግ በጣም አስደናቂ ጉዞ ላይ ይገኛል። ኮነር ማክናማራ በማንቸስተር ዩናይትድ እና በማንቸስተር ሲቲ ጨዋታ ላይ በትላንቱ ጨዋታ ላይ ሲቲዎች ጨዋታው በማለቁ ደስተኛ ናቸው። ዩናይትዶች ግን 15 ደቂቃ እንኳን ቢጨመር ደስተኛ ነበሩ። ዳኛው ፊሽካ ሲነፉ ደስተኛ የነበሩት ማንቸስተር ሲቲዎች ናቸው። ለዩናይትድ ግን ደቂቃ ቢጨመር ግብ ሊያገኙ ይችሉ ነበረ ብሏል። አሞሪም እንደ ጨዋታ ማሸነፍ እንደነበረባቸው ከገለጹ በኋላ በሌኔሮ ጥራት ግን በጣም ተገርሜበታለሁ ብለዋል። ብሩኖ ፈርናንዴስ በእንግሊዝ ፕሪሚየር ሊግ በዚህ ውድድር ዓመት በርካታ የግብ ዕድሎችን በመፍጠር ከኮል ፓልመር ቁጥሩን ወስዶበታል። አሁን ብሩኖ ፈርናንዴስ 75 የግብ ዕድሎችን በመፍጠር በፕሪሚየር ሊጉ ቀዳሚ ነው። ኮል ፓልመር በ73 ሁለተኛ፣ ሳላህ በ71 ወደ 3ኛ ደረጃ ላይ ተንሸራቷል። ኤንዞ ፈርናንዴዝ 4ኛ፣ እንደዚሁም ዲያን ኩሉዝቭስኪ 5ኛ፣ ማይክል ዳምስጋርድ 6ኛ፣ ብሪያን መቤሞ 7ኛ፣ ሊያፍ ዴቪስ 8ኛ፣ ዩሪ ቴሌማን 9ኛ፣ ኢብሪቼ ኢዜ 10ኛ ሆኗል። ብሩኖ ፈርናንዴዝ አሁን በፕሪሚየር ሊጉ ከፍተኛ የግብ ዕድሎችን በመፍጠር ወደ አንደኝነት መጥቷል። እነኚህ የግብ ዕድሎች ግን እየተቆጠሩለት አለመሆኑን ተከትሎ በአሲስቱ ግን አናገኘውም። ከ1 እስከ 3 በአጠቃላይ 93 በመቶ ኳስ የማቀበል ስኬት፣ 7 ኳሶችን መልሶ የቀማ፣ 7 ኳስ ያሻማ፣ 5 ኳሶችን የመጨረሻ የሜዳ ክፍል ላይ ያሻገረ፣ ከ4 ኳሶች እንግዲህ 3ቱን መልሶ የነጠቀ፣ 3 የግብ ዕድል የፈጠረ፣ 3 ታክሎችን የወረደና 2 የተሳኩ ጥፋቶችን የፈጸመ ብሩኖ ፈርናንዴዝ ነበረ። ኦልትራፎርድ ነው ምርጥ ቡድን የገጠም ነው። ስለዚህ በነጥቡ ደስተኛ ነን። ኦልትራፎርድ ላይ እንደዚህ አይነት ጨዋታን በማድረጋችን ደስተኛ ነን ብለዋል ጋርዲዮላ። ስለዚህ ጋርዲዮላ በዚህ ውድድር ዓመት ሩበን አሞሪምን ማሸነፍ አልቻለም። በስፖርቲንግ ሊዝበንም በነበሩበት ሰዓት በዚህ ዓመት ሩበን አሞሪምን እንዳሸነፉ ይታወቃል። ከኮቢ ሚኖ ጋር በተያያዘ ልምምድ ሰርቷል። በጥሩ ሁኔታ ላይ ነው የሚገኘው። ስለዚህ ሐሙስ በሚደረገው የኤሮፓ ሊግ ጨዋታ ላይ ጠብቁት ብለዋል ሩበን አሞሪም። ኤቨርተን ከአርሰናል ባደረጉት ጨዋታ 1-1 ሲለያዩ ኤቨርተን በፍጹም ቅጣት ምት ነበረ ግብ ያስቆጠረው። የቀድሞ የሊቨርፑል ተጫዋች ጄሚ ካራገር በጭራሽ ለአርሰናል ላይ ፍጹም ቅጣት ምት ሊሰጥ አይገባም፣ ለኤቨርተን የተሰጠው ፍጹም ቅጣት ምት በፍጹም ተገቢነት የሌለው ብሎታል። የቀድሞ የሊቨርፑል ተጫዋች እቺ ፍጹም ቅጣት ምት አሁንም ውዝግቧ እንደቀጠለ ነው። ማይክል አርቴታ ከሪያል ማድሪድ ጋር ባለው ጨዋታ ሳካ ቋሚ ሆኖ ይጀምር እንደሆነ ተጠይቀው ነበረ። አስብበታለሁ ብሏል። 49 ደቂቃ ተጫውቷል። እስካሁን ትንሽ ይቀረው ነበረ፣ ምክንያቱም ጨዋታው ከመጠናቀቁ በፊት ዳኛው ፊሽካ ስለነፉበት ብለው ቀልደው አልፈዋል። ለማንኛውም ተጫዋቹ 100% ከጉዳት አገግሞ ለአርሰናል ሁለተኛ ጨዋታ ተቀይሮ ገብቶ አድርጓል። 1 ግብ አስቆጥሯል ከጉዳት ከተመለሰ በኋላ። የሪያል ማድሪድ ጨዋታ ላይ ግን ቋሚ አድርገው ስለማሰለፋቸው እሳቸው እርግጠኛ እንዳልሆኑና ጊዜው ሲደርስ እንወስንበታለን ብለዋል። ያው በሪያል ማድሪድ በኩል ኦሪዮል ቹዋሚኒ፣ ዳኒ ሴባዮስ፣ ፌርላንድ ሜንዲ፣ ኤደር ሚሊቶ፣ ዳኒ ካርቫልና አንድሪ ሉኒን ወደ እንግሊዝ እንደማይመጡ ተረጋግጧል። የማድሪድ ስብስብ ዛሬ እንግሊዝ ይከተማል ተብሎ ይጠበቃል። ከዝውውር ጋር በተያያዘ ኒኮ ዊሊያምስ ወደ አርሰናል የሚያደርገው ዝውውር እውን የሚሆነው በሳምንታዊ ደሞዙም በኩል ነው ተብሏል።
ወደ አርሰናል መዘወር የሚፈልገው ከፍተኛ ደሞዝ ከቀረበለት ብቻም እንደሆነ እየተነገረ ይገኛል። አርሰናሎች በበኩላቸው ሊያቀርቡለት ያሰቡት ደሞዝ ከክለቡ ውድ ተከፋዮች ኦዴጋርድ ዴክላን ራይስ አካባቢ ነው እንጂ በጣም የተለየ የሚባል ደሞዝ ለማቅረብ አርሰናል በኩል እቅድ አልተያዘም። ለማንኛውም ከፍተኛ ተከፋይ መሆን ይፈልጋል። ድርድሩ እንግዲህ በተጫዋቹ በካከል ሲደረግ የደሞዝ ጉዳይ ዋነኛው ነው ተብሏል። የዣቪ ሲሞንስን ሁኔታ አርሰናሎች አሁንም እየተከታተሉ ነው። አርቢ ሌፕዚግ ባለፈው ክረምት በቋሚነት ያስፈረሙትን ተጫዋቻቸውን ዣቪ ሲሞንስን 70 ሚሊዮን ፓውንድ እንደለጠፉበት ይታወቃል። ማንቸስተር ሲቲ፣ ሊቨርፑል፣ ማንቸስተር ዩናይትድ ከዚህ ተጫዋች ጋር ስማቸው እየተያዘ እንደሆነ ሲታወቅ አርሰናሎችም ሁኔታውን በቅርብ ርቀት መከታተል ጀምረዋል። ለአርሰናል ግን አሳሳቢ የሆነው የቪክተር ጊዮኬሬስ ጉዳይ ሆኗል። የአውሮፓ ክለቦች ፈላጊ ናቸው። የአርሰናል ያክል ጥረት ያደረገ የለም። የሳውዲ ክለቦች ግን ለ28 ዓመቱ የፊት መስመር አጥቂ ረብጣ ብሮችን አዘጋጅተዋል ነው የተባለው። የእድሜው ጉዳይ አሁንም በሌላ ጎኑ በጥያቄ ውስጥ የገባ ተጫዋች ቢሆንም ነገር ግን አርሰናሎች ይህን ተጫዋች የግላቸው ማድረግ ፈልገው በተለይም በአንድሪያ ቤርታ በኩል ትልቅ ስራ እየሰሩ እንደሆነ ይታወቃል። ከሳውዲ ክለቦች በተጨማሪም የፍራንሳዩ ቱጃር ክለብ ፓሪስ ሰን ዠርሜንም ይህን ተጫዋች እየተከታተለ ነው። በተለይም ራንደል ኮሎሙአኒን በቋሚነት የሚገዛቸው ክለብ ካገኙ ወይም በዛው በዩቬንቱስ ቋሚ የሚሆን ከሆነ ቪክተር ጊዮኬሬስን ከአርሰናል ለመንጠቅ ጥረት ያደርጋሉ ተብሏል። አርሰናል በብዙ አጋጣሚ በተለይም በብዛት አርሰናል በቅርብ ዓመታት ውስጥ በተለይም ከአርሰን ቪንገር ዘመን የመጨረሻ ዓመታት ጀምሮ ኮከቦችን ይመለምላል፣ ግን ሌሎች ክለቦች ያስፈርሙበታልና እንደዚህ አይነት ነገር እንኳን ለአብነት ማይካሎ ሙድሪክ አርሰናል ሊፈርም ከጫፍ ደርሶ ነው ቼልሲ የነጠቀው የቅርብ ጊዜ ትውስታችን ነበር። ለማንኛውም ቪክተር ጊዮኬሬስ ላይ ካላቸው ጥረት አንጻር ፉክክር በስቶባቸዋል። በኢትዮጵያ ፕሪሚየር ሊግ ዛሬ 9 ሰዓት ሲል ፋሲል ከነማ ከቅዱስ ጊዮርጊስ፣ ወልዋሎ ዓዲግራት ዩኒቨርሲቲ ከኢትዮጵያ መድን ደግሞ 12 ሰዓት፣ በእንግሊዝ ፕሪሚየር ሊግ ሌስተር ሲቲ ከኒውካስል ዩናይትድ ምሽት 4 ሰዓት፣ በስፔን ላ ሊጋ ሌጋኔስ ከኦሳሱና ምሽት 4 ሰዓት፣ በጣሊያን ሴሪያ ቦሎኛ ከናፖሊ ምሽት 3 ሰዓት ከ45 ጨዋታቸውን ያደርጋሉ። የአውሮፓ ሻምፒዮንስ ሊግ፣ ኤሮፕ ሊግ እና ኮንፈረንስ ሊግ ከማክሰኞ ምሽት ጀምሮ ደግሞ መደረግ ይጀምራሉ። ለነበረን ጊዜ ከልብ አመሰገን። ከጥቂት ደቂቃዎች በኋላ ተመልሰን እንመጣለን። ሰብስክራይብ ካረጋችሁ ታገኙናላችሁ። ለሐሳብ አስተያየታችሁ ግን ከልብ እናመሰግናለን። ሊሻሻሉ የሚገቡ ነገሮችን አሁንም አጋሩን። መልካም ለተሰኞ መልካም የመጀመሪያ ቀን ይሁንላችሁ። የሳምንቱ በደህና ቆዩን።